ሄርሜላ ቸኮለች። አብርሽዬን ይቅርታ አድርጌለታለሁ ሚስቱ እንደገና እሷም ተጸጽቻለሁ ብላ ከተመለሰች እሱን ትሞጨልፈኛለች እና ቀለበት አድርግልኝና አብረን እንኑር እንጋባ፣ እኔ የፍቅር መምህር ነኝ አለችው ለአብርሽ። ላንቺ ቀለበት ማለት ፍቅር ነው ወይ? እንደዚህ ከሆነ አላደርግም። ዋናው መተማመንና ፍቅር በልብ ነው በእምነት ነው ሲል ለሄርሜላ ነገራት። ሄርሜላ ደግሞ በቃ ለምን ጊዜ እናቃጥላለን? እኔ በዙሪያ ያሉትን ሰዎች ምን እያሰብሽ ነው ብለው ጓደኞች እየነገሩኝ ነው። እኔ ደግሞ ሀሳቤ ካንተ ጋር መኖር ነው። እወድሃለሁ፣ አፈቅርሃለሁ። ስለዚህ ቀለበት አድርግልኝ አለችው። ላንቺ ትዳርና ፍቅር ማለት በቀለበት ነው ወይ? ይሄ ወልቆ የሚወድቅ ነገር ነው፣ በዛ አይደለም፣ ዋናው በልብ ነው ብሎ ለሄርሜላ ነግሯታል። ሄርሜላዬ እንግዲህ ቶሎ ፈጠን ፈጠን ብለህ አግባኝና አብረን እንኑር እያለች ነው። ሩታዬ ደግሞ በጣም ተናዳለች። ምላሽ ሰጥታለች። የሰጠችውም እኔ ያለሁበትን ቦታ ወይንም የምን ላይ እንደነበርኩኝ አታውቁም። ብዙዎቻችሁ እኔን እየወቀሳችሁ ነው ያላችሁት። ቆይ ለምንድን ነው ብዙ እየሰደባችሁኝ ያላችሁት? ሴቶች ናቸው አለች። እንግዲህ ሴት ድሮም ሴትን አይወድም። ሩታ ቻል አድርጊው፣ የወንድ አድናቂዎች ነን። ለዚያ ነው ሩታዬ ማለት ነው። ነፍሰ ጡር ሆኜ ብዙ ችግር አሳልፍ ያለሁ፣ አሁንም የተባረከ ልጅ ፈጣሪ ሰጥቶኛል። በልጅ ጽናናለሁ። ያመንኩበትና የወሰንኩበት ጉዳይ ነው። ምላሽ መስጠት አልፈለኩም ነበር ስትል ለተመልካቾቿ ምላሽ ሰጥታለች። የተሳደባችሁም እየስራችሁን ይስጣችሁ፣ ከዚህም በላይ መቃጠልና መንጨርጨር ትችላላችሁ አለች ሩታዬ። ሩታ ታይ እንደዚህ አትበይ፣ የልጅሽ አባት ነው፣ መልሰሽ ልትመለሽ ነው። አብርሽና ሩታ አይለያዩም። ሄርሜላዬ ደግሞ ቸኮላልሽ። ትላንትና ይቅርታ ጠይቀሽ፣ ትላንት ይቅርታውን ተቀብለሽ እንዴት ነው በአንድ ቀን ደግሞ አግባኝ ቀለበት አድርግልኝና በወግ በማድረግ አግብተህ ውሰደኝ ብላ ሄርሜላ ለአብርሽ ነገረችው። አብርሽ ደግሞ እንደዚህ አይነት ከሆነ አላደርግም ብሎ ጥሏት ሄዷል። ሰላም ጤና ይስጥልኝ ውድ የተከበሯችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሄርሜላ ቸኮለች። ሩታ ምላሽ ሰጠኝ። ሩታዬ አትስደቡኝ፣ ስህተቴ ምንድን ነው? እኔ ያለሁበትን ነገር አታውቁም። ምን እንደተፈጠረ የምታውቁት ነገር የለም። እኔና አብርሃም ብቻ ነን። ስለዚህ በሁለታችን መካከል ገብታችሁ ለአንደኛው ወግናችሁ እሱን ደግፋችሁ እኔን የምትንቁኝና የምትሰርቡኝ ምን አድርጊያችሁ ነው ብላል። ያው ምን ታድርጋችሁ ደግሞ በዙሪያ ያሉት ሰዎች ወይንም ጓደኞቼ አብረውኝ የሚሰሩት እነሱን ከኔ ጋር አብራችሁ አትውቀሷቸው። ምንም ያደረጉት ወይንም በእነሱ ሀሳብ አይደለም እየሄድኩት እና ራሴው የወሰንኩት ጉዳይ ስለሆነ እነሱን አትናገሩብኝ ብላለች። ለተናጋሪዎች ከዚህ በላይ ተቃጠሉ አለች። ተቃጠሉ ታይ እንጂ መቃጠሉ እንኳን ፈጣሪ ጠብቀን። እሱስ እንኳን ጥሩ አይደለም። እኛ ኮመንታቸውን እያነበብን ቪዲዮ እያየን አይደለም እንዴ? ሩታ እንደዛ ይባልም። አጥፍተሽ ከሆነ ይቅርታ ጠይቄ ባልሽ ነው። ስለማትለያየ ክፉ ነገር መናገር ጥሩ አይደለም። እንኳን የወለደ የተዋደደም አይረሳሳም ይባላል። ስለዚህ ይሄ የማይሆን ነገር ነው። ትመለሳለች በቤተሰብም እያለች ነው ያለችበት ሁኔታ አሁን ላይ ጥሩ እንደሆነ ነገር ልጄ በጥሩ ማሳደግ እንዳለብኝ እያለ ስለ ልጇ ተናገረች ነው። አብርሽ ሲሆንም አብርሃምስ ስለ ልጁ ያሰበ። ሄርሜላዬ እንግዲህ ሙጭጭ ብላለች ማለቴ ሩታ ሳትመጣና ሌላ ሀሳብ ሳትአዘጋጅብን ቶሎ ናፍጥ ነው ትዳራዳር አደረገችው። ሄርሜላዬ ቃስ አትቸኩሽ፣ ቃስ ብለሽ ነው ቃስ ረጋ ተብሎ ግና ቤተሰብ አልወሰነ። ከቤተሰብ ምንም ነገር ምላሽ አልተሰጠም። አብርሃምም ገና አልቆረጠለት። የልጁ እናት ነኝ። ያው ድራማ ነው፣ ደስ ይላል። ፈታ ብለው ነው የሚሰሩት እና ሩታዬ ሰደባችሁኝ እያለች ነው። አትስደቧት በቃ። የሩታ አድናቂዎች በጣም ብዙ ስለሆናችሁ ማለት ነው። ሩታዬን አትስደቧት። ያው እነሱ ደግሞ ዞረው የሚለያዩ ሰዎች አይደሉም፣ አብረው የሚዘልቁ ናቸው። ትንሽ አንድ ሁለት ቀን ነው ከቪዲዮ ይራቁ እንጂ በአንድ ቤት ውስጥ ናቸው።
ስለዚህ ሄርሜላዬ ማለት ነው ሄርሜላ ሩታ እንድትመጣ አትፈልግም፣ እንድታረቁ አትፈልግም። የራሷ እንዲሳካላት ነው የምትፈልገው። ሄርሜላ ያትቸኩይ፣ ቀስ ብለሽ ማለት ነው ቀስ ብለሽ ነው የሚለየው። ስለዚህ ዋናው ወደ ቁም ነገሩ ስንገባ ማለት ነው ሴቶች ናቸው እየሰደቡኝ ያለችው ብላለች። ምንም አይደረግም እንግዲህ ይሄ ታወቀ ነው። የሩታ አድናቂዎች በጣም ብዙ ናቸው፣ ብዙዎች ነው። እሷን የሚሳደቡ አይኖሩም። አብረሽም ደግሞ ምን እያልሽ ነበር? ስለ እኔ ያማሽኝ እየቦጨቅሽኝ ነው ያዳመጥኩሽ ነበር እያለ ሄርሜላን እየነገራት ነበር። ሄርሜላን አንተን ለምን አምሃለሁ? ለምን ስቦጭቅሃለሁ? እኔ እወድሃለሁ፣ አፈቅርሃለሁ፣ እንድታገባኝ ነው የምፈልገው። ስለ ራሳችን ህይወት ማሰብ ነው ያለብን አለች። የልጁን አባት ማለት ነው፣ የልጁን አባት አብርሽን። ስለዚህ ሄርሜላዬ በአንድ ቀን ይቅርታ ተባብሎ በማግስቱ አግባኝና ውሰደኝ ቀለበት አድርግልኝ ብሎ ሙጭጭ ማለት ይሄ ሄርሚዬ ማለት ነው። ድንቡሽዬ ሄርሚዬ ረጋ በይ ማለት ነው። ሩታ በእውነት በዛሬ ቪዲዮ ታሳዝናለች። ምስኪን አሳዝን። እስኪ አትስደዋት። አሁን እቺ ምስኪን ላይ ነው ምስኪን በቃ እስኪ አትስደዋት። ግን ተክዛለች። በጣም ብዙ ሰው እንደተናገራት ብዙ ሰው ጭፍጭፍ ተደርጋ እንደተሰደበች ነው የተናገረችው። የተሳደባችሁም ሁሉ ምን አድርጋችሁ ነው የሰደባችሁን? ሴቶች ናችሁ፣ ተቃጠሉ፣ ምን ታመጣላችሁ? ብቻዬን ወሰንኩት ነገር ስለሆነ ምንም አታመጡም። እኔ በእርግዝና ጊዜ መድኃኒት እየወሰድኩኝ ነበር አለች። አብረሽ ከጎኗ ሳይሆን በቪዲዮ ራቅ ተብለው አብረው እየሆኑ ማለት ነው። ስለዚህ አብረው ናቸው። መቼም የሚለያዩ ስላይደሉ ትንሽ ለመቋጠር ነው፣ ለመቋጠር ስለሆነ አሪፍ ስራ ነው እንላለን። ለማንኛውም እስኪ እንትና በሄርሜላ ያስቃል እንዴ! አግባኝ፣ ቀለበት አድርግልኝ፣ ትንሽ እንኳን እንደው ትንሽ በአንድ ቀን ይቅርታ፣ በሁለተኛው ቀን አግባኝ፣ ቀለበት አድርግልኝ። ሄርሜላዬ ኧረ በፈጠረች እንደዛ አይባልም። እስኪ አብረሽ ደግሞ እኔ በዛ ሀሳብሽ አልስማማም። ምክንያቱም እንደ ነው ቀለበት የማደርግልሽ በቀለበት ነው ወይ ፍቅርን የምታምነው ብሏታል። አዎ ይሄ ወድቆ የሚጠፋ ነው። ቀለበት ፍቅር በእምነት ነው፣ በልብ ነው። ይህንን እውነቱን አብረሽ ነግሯታል ማለት ነው። እሷ ደግሞ የቤተሰብ የጓደኞች አላማሽ ምንድን ነው ማለት ምንድን ነው በመካከላችሁ ያለው ነገር እያሉ ጥያቄ እየጠየቁት ስለሆነ ከአንተ በኩል ያለውን ደግሞ እውነት ማወቅ እፈልጋለሁ አለች። አብረሽ ደግሞ በዚህ ነው ወይ የጠራሽኝ ብሏት ፍቅር በቀለበት ከሆነ አላቀልሽም ብሏታል ማለት ነው። ሩታዬ ይዞሽ አታልቅሽ እሺ፣ ልጅሽ ነገር ጠበቃ ይሆንሻል። ቀጣይ በሌላ ቪዲዮ እስከምንገናኝ ለቻናሉ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉ። ቤተሰብ